ሰበንኩ። እባክሽ አደይ ይቅርታ አድርጊልኝ። ችግር የለውም። አብረን ብንሆን እንኳን እናቴ ያልፈቀደችው ነገር ላንተ ጥሩ አይደለም። እሷንም አንቺን መምረጥ አልችልም። ይገባኛል እናቴ ትክክል አይደለችም፣ ግን አደይ ይገባኛል። ማስተባበያ ንግግር መናገር ይጠበቅብህ። በቃ ሂድ። በዚህ ሁሉ ውጥረት ውስጥ እንኳን ለአንቺ ያለኝ ነገር አልቀነሰም። አደይ በጣም አፍቅርሻለሁ። ወደኔ የሚያባባ ንግግር አትናገር። ከዚህ በላይ ጉዳትን የሚቋቋምበት አቅም የለኝም። ምንም ሳትደግድ በቃ እሺ እሄዳለሁ፣ ግን ደግሞ አብቅቷል ማለት አይደለም። ተመልሼ እመጣለሁ አደይ። እኔ እናንተ እንደዚህ ምን ነው አይመስለኝም ነበር። ወይ ደልዬ? አዎ ቤት ነኝ። አይ ምንም ደህና ነኝ። እሺ አደይ እባክሽ ተረጋጊ በቃ። ለልዩ ሁሉም ነገር ፈተና ነው። እባክሽ አታልቅሽ። እስኪ ራስሽን ተመልከቹ። ከባለፈው እኮ በጣም ተጎድተሻል። እኔ ማንም ይረዳኝ? ቅስሜን እኮ ነው የሰበሩት። የኔ ቆንጆ እባክሽን አታልቅሽ። ከዚህ በኋላ ስታለቅሽ ማየት አልፈልግም። እሺ ለልዩ ባባ ካልሆነ ስቃይን በምን ላስወጣው እችላለሁ? እናቴን እንኳን ካወራኋት ስንት ጊዜ እንደሆነ ታውቂያለሽ እንዴ? እባክሽን የኔ ቆንጆ እባክሽን አታልቅሽ በቃ። ከዚህ በኋላ ስታለቅሽ ማየት አልፈልግም። እሺ አደይ ከዚህ በኋላ ማልቀስ የለባትም። ያንቺን ባለዴብም ሆነ ለእናትየው አይገባትም። እሺ እባክሽን ተረጋጊ የኔ ውድ። ህመምሽ ምን ያህል እንደሆነ በደንብ አውቃለሁ። እያንዳንዱ ህመምሽ ይገባኛል። እንደዚህ ቅስምሽን እንደተባበሩት አይቀሩም። እባክሽ ተረጋጊ። ከዚህ በኋላ አንዲት የሚንባ ዘለላ አይንሽ ላይ ማየት አልፈልግም። እሺ እቺ ተረከመ ሴትዮ ቆይ ማን ሆና ነው? በቃሽ ተረጋጊ ነው እንዴ? እኔ ያለሁልሽ። አልረባ የማረባ ሰው ነኝ። ለመጀመሪያ ጊዜ አንተን አምና እጅን ብትይዝ አንተ ግን ምን አደረግ? እጇን ለቀቅ። በጣም መጥፎ ሰው ነው። እስቲ ዛሬ ደግሞ የአደይ ጥፊ የተመቻችሁ ብቻ ቪዲዮን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ዴቭ በስተመጨረሻም አደይን እንግዲህ ከዚህ በኋላ እንዳትጠብቂኝ፣ በቃ እናቴ የምትለውን ውሳኔ ከሷ ፍንክች ማለት አልቻልኩም። አሁን ላይ ያለኝ አማራጭ እናቴ የምትለውን ነገር መቀበል ነው። እንደምትረጂኝ ተስፋ አለኝ ብሎ ሲነግራት አይታችኋል። ያኔ አደይ እያለቀሰች አዎ ችግር የለውም ብቻ እናትም ምንም እንዳትሆንብህ ሲባል እኔም ባንተ በቡልታ በሆን እንደዚሁ ነው ማደርገው ብላ ሁለቱም ተለያይተዋል። በጣም አሳዛኙ ነገር ነበረ። በዚህ ሁኔታ ላይ ግን ዴቭ አሁንም ቢሆን ተስፋ አልቆረጠም። አዲሱ መጣች ከተባለው ፍቅረኛው ጋር አንድ ነገር ለማድረግ ውሳኔውን አስተላልፏል። ልጅቷን እያማከራትና እሺ እንድትለው ብቻ እየለመናት ነው ያለው። ያ ምን ይመስላችኋል? በዚህኛው ክፍል ላይ በደንብ አድርጌ ማስረዳችሁ ይሆናል። አዳዲሶች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 100,000 አብረን እንገባለን። በመጀመሪያ ደረጃ ዴቭ ምንድን ነበር የጠየቃት? እቺ አዲሱ ፍቅረኛውን የሆነ ነገር እንድትረዳው ብቻ እያደረገ ነው ያለው። የመጀመሪያው ሊሆን የሚችለው ነገር ቢኖር የውሸት ሰርግ እናድርግና በቃ እናቴ ከዚህ እንድትሄድ ብቻ እናድርግ፣ እባክሽን በዚህ ተባበሪኝ እያላት ነው ያለው። እሷ ደግሞ እያለችው ያለው እኔ እናንተ እኮ የልጅነት ፍቅረኛሞች ነበርን፣ ያኔ ሁለታችን በደንብ እንስማማ ነበረ። አሁን ካደክ በኋላ ግን የድሮውን ዴቭ አይደለም፣ በጣም ተቀይራል። እባክህ ወደ ሱኛው ዴቭ እንድትቀየር እፈልጋለሁ። ይሄን ነበር እያለችው ያለችው። ዴቭ በሌላ በኩል ምን ሊላት ይችላል? ሌላኛው ነገር እንግዲህ እናቱን እንድታሳምንለትና ከዚህ እንድትሄድ ለማድረግ እየሞከረ ነው ያለው።
ያንንስ እሺ ብላ የምትረዳው ይመስላችኋል ወይ? ዴቭ የገባው አንድ ነገር ቢኖር እናቱን ከማሳመን ይልቅ እቺ አዲስ የመጣችዋን ፍቅረኛውን ቢያሳመናት ለሱ በደንብ ቀለል ይልለታል። ነገር ግን በዚህ ልክ ለአደይ ወዲያውኑ ቀደም ብሎ እንደዛ እሷ ተስፋ እንድትቆርጥ መናገር አልነበረበትም። አሁን ላይ ለሊ እሷን እያማከረቻት ያለችው ብቸኛ ጓደኛዋ ሆናለች። ለሊ እያለቻት ያለችው በቃ እንደዚህ አትረበሺ፣ ዶክተሩ ደውሎልሽ የለ እንደውም እሱ ጋር ሄደሽ የሚታገዘውን ነገር አግዢውና ነገሩ ፈካ ብለሽ ወደዚህ ትመለሻለች እያለቻት ነው። ለሊ ከዶክተሩ ጋር እያመቻችቻት ነው። በዚህ ሁኔታ ላይ ቀጣዩ ክፍል ላይ የከፋ ነገሮች ሊፈጠሩ ይችላሉ ማለት ነው። ስለ እናትየው ጉዳይ እናንሳ። እናትየው ለምንድነው በዚህ ልክ ግግም ያለችው? የመጀመሪያው ነገር ያኔ ፍቅር የነገረቻትን ነገር በመስማት በቃ ያኔ ደግሞ እሷ ጋር አንድ ያሳለፈችው ሁኔታ ነበረ። ሰራተኛቸው በዛ ሁኔታ ላይ በጣም መጥፎ ነገር አድርጋብኛለች ብላ ስለምታስብ ሁሉም ሰዎች ወይንም ሁሉም ሰራተኞች አንድ አይነት ናቸው ብላ ነው የምታደርገው። ለዛም ነበረ እችኛዋንም በደንብ የጠላቻት። አደይ ግን ራሷን ማስከበርና ራሷን መመለስ ትችላለች። በምን መልኩ ካላችሁኝ ላስረዳችሁ። በመጀመሪያ ደረጃ አደይና እቺ የዴቭ እናት አንድ ላይ ተገናኝተው ማውራት ይኖርባቸዋል። የዴቭ እናትም ቢሆን እድሉን አልሰጠቻትም እንጂ በምንም ሁኔታ እኮ እድሉን ሰጣት አንድ ቀን እንኳን አብረው ቢውሉ አደይን ሙሉ ለሙሉ ትወዳታለች። ሌላው ከናንተ ተመልካቾቻችን አንድ ቅሬታ የነበረ አስተያየት የሰጠ ሰው ነበር። አደይና ዴቭ በተጣሩ ቁጥር አደይ ለምንድነው ወደ ዶክተሩ እየሮጠች የምትሄደው ብላችሁ ነበረ። ታዲያ እዙ አጋጣሚ ሆኖ ነው እንጂ ዶክተሩ በዚህ ላይ ደግሞ እንደሚወዳትም ጭምር አትርሱ። ዶክተሩ በራሱ በኩል ፍትሃዊ ነው። ያ ማለት ቀድሞ የመጣው ዴቭ ስለሆነ ከዴቭ ላይ ነጥቄ የራሴ ማድረግ መቼም እንደማልችል አውቃለሁ ብሎ ራሱን አሳምኗል። ለሁለቱ ደስታ ሲል እንደውም በመጣላታቸው ምክንያት አንዳንድ ነገሮችን ሲያግዛቸው ነበረ። ለምሳሌ እቺ አዲስ የመጣችው ፍቅረኛውን እንኳን ለብቻዋ ሲያናግራት እንደነበረም ጭምር። ለምን መሃላቸው ትገቢያለሽ? አንቺኮ ከዚህ በኋላ የመጣች ሰው ነሽ። እነሱ ሁለቱ ፍቅር ላይ ነበሩ። እናቷ የተለየ አመለካከት ስላላት እንጂ እሷ አንቺን እንደማይወድሽ አንቺም ጭምር ታውቂዋለሽ ብሎ ሲያስረዳት ነበረ። ዶክተሩ ከዚህ በኋላ ግን አደይ ወደሱ እየተመላለሰች በምትመጣ ሰዓት ላይ የቀድሞ ፍቅሩም መጀመሪያውኑ አገርሽቶበት ነበረ። አሁን ደግሞ ይብስበታል ማለት ነው። አደይ ወይንም ደግሞ ዴቭ ነገሩን መሃላቸው ያለውትን ነገር እስኪፈቱት ድረስ ለምሳሌ ዴቭ አስተካክሎ እናቱን ወደ መጣችበት ሸኝቶም ምናልባት እዚሁ እያለችም ደግሞ እሷን ለማግባት ዴቭ ሊያሳምናት ይችላል ማለት ነው። ይሄ በቅርብ ጊዜ ውስጥ እስኪሆን ድረስ ወይንም ደግሞ ምናልባት የፈጀበትን ጊዜ ከፈጀበት ዶክተሩና አደይ ሌላ ታሪክ ውስጥ ሊገቡ ይችላሉ። ለዛም ነው በጣም ሁላችሁም ከዶክተሩ ጋር አደይ መገናኘቷን እየፈራችሁ ያላችሁት። የእናቱን ችግር ጨርሶ ምናልባት ከፈታው በኋላ ወደ አደይ ሲመለስ ደግሞ ገና የዶክተሩን ችግር ደግሞ ለመፍታት ሌላ ችግር ውስጥ መግባት ይኖርበታል ማለት ነው። ዴቭና አደይ በዚህ ልክ ፈተና ከበዛባቸው ምናልባት እጣ ፋንታቸው ሊሆን ይችላል ወይ እንዳይጋቡና እሷም የሱ ሳትሆን ዴቭም ደግሞ አደይ የራሱ እንዳልሆነች የሚያሳይበት ምልክት ሊሆን ይችላል። ይሄስ ድራማው ወደ ምን እየተቀየረ ሊሄድ ይችላል? ሌሎቹ አሉ። ለምሳሌ ነባቡሬና ለሊ አሁን ላይ ጥሩ እየተግባቡ መጥተዋል። እነሱ ቀድመው ሊጋቡ ይችላሉ። በሌላ በኩልም ደግሞ አዲስነ ዳይመንድማ እቺ ዱርዬዋ ተብዬዋ እንኳን አሁን እየተግባቡ መጥተው ምናልባት ሊፋቀሩም ይችላሉ ማለት ነው። አሹና ሮሚም እሷም ሮሚ በፊት እየከለከለችው ወይንም ደግሞ ወደሱ በፍቅር መልኩ እንዳይቀርብ ብትፈልግም አሁን ላይ ያሳዋ ሁላ ተቀይሯል። እነሱስ ከነዴቭና ከአደይ ቀድሞ ሊጋቡ ይችላሉ ወይ? በዚህ መልኩ ሁሉም ዘውጀ የራሳቸውን ይዘዋል። ሩታም ቢሆን አሁን ላይ ዶክተሩን ብትወደውም ብታፈቅረውም ዶክተሩ ግን እይታው ሌላ እንደሆነ ገብቷታል። ለዛም ነበር ወደዛ ቦታ ስትመላለስ እንኳን ብዙ ሰዎች እያዩት እናቷም ጭምር ከዚህ በኋላ ከቤት እንዳትወጣ እያስጠነቀቀቻት ነው። ቀጣዩ ክፍል ላይ ምን ይፈጠር ይሆን? በራሷ በኩል ፍቅርም ደግሞ በጣም እየሰጋች ያለችው እኔ ደውዬ ያንን ሁሉ ነገር እንደነገርኳት ማንም ማወቅ የለበትም ያታወቅብኝ ማለት ጥፋተኛዋ እኔ እንደሆንኩኝ ይታወቅብኛል ብላ ፍቅር እንኳን ፈርታለች። አደይ በዚህ መልኩ ላይ እንግዲህ ከዶክተሩ ጋር መግባባት ካለባትም ጭምር ራሷ እንደውም አሁን ላይ የምታስበው እሱ በጣም አማካሪ ነው ብላ እንጂ በተለየ መልኩ ቀርበው አይደለም። ዶክተሩ ግን እንደዛ አያስብም። እሱ የሚያስበው አሁን ላይ እጣ ፋንታዋ የኔ ሊሆን ይችላል፣ አሁን ፈጣሪ ተመልሶ ያመጣትም ከሱ ጋር የሚያጣላት ለኔ አስቦ ይሆናል ብሎ እሱም እድሉን መጠቀሙ አይቀርም ማለት ነው። እናንተ ምን ታስባላችሁ? የራሳችሁን ግምት ኮሜንት ላይ ያስቀመጣችሁልኝ። በቀጣዩ ክፍል አብረን እስክንገናኝ ድረስ መልካም ጊዜ